በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ለዘላለሙ ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ነው። በሮሃ ሀገር የሚኖሩ ከ3 አለቃ የአባታችንን ታቦት ለማስባረክ ወደ ጳጳስ ይዞ ሄደ። ጳጳሱም ይህን ታቦት ባየው ጊዜ ፈጽሞ ተደሰተና ታቦትን ይዞ ለመጣው ቄስ ይህስ ታቦት ሜሮን ሳይቀቡት በፊት ተቀብቶ የተገኘ ነው። በዚህ ታቦት ላይ የእግዚአብሔር ኃይል አድሮበት ያለውና አለው። ከዚያም በዚያ እንዳለ ታቦቱን ሌቦች ስለሰረቁት ለዚያ ለሮሃ ሀገር ቄሰ ገበዝ አባታችን ተክለ ሃይማኖት ሌሊት በራእይ የተገለጠለትና ሌቦች የሰረቁትን ታቦቴን በምድረ ወረብ እገሊት በምትባል ቤተክርስቲያን ታገኘዋለህ አለው። ቄሰ ገበዙም ስለሄደ ግን አላገኘው። የዚያችን ሀገር ካህናት ወደኛ ታቦት ይዞ የመጣ የለም፣ ምናልባት ባታምንም እንኳን በታቦቱ መንበር ውስጥ ግባና ፈልግ አሉት። እሱ ግን ፈልጎ ስላላገኘው እያዘነና እየተከዘ ተኛ። ዳግመኛም በዚህ ሌሊት አባታችን በራእይ የተገለጠለትና እዚህ ቤተክርስቲያን ባዶ እጅን አትመለስ፣ ታቦቱን በመንበሩ ከርሰ ሐመር ታገኘዋለህና አለው። እንደነገረውም በተነገረው ቦታ ሄዶ ሲፈልግ ታቦቱን አገኘው። ከዚያም ወደ ሀገሩ ሲሄድ በደሰች ከምትባል ሀገር ደረሰና የሱ ተከታዮች የሆኑ ሰዎች አንበሳ ከሚጠብቁ ሌሎች ሰዎች ጋር ጸብ ስለፈጠሩ አንበሶች በእነሱ ላይ ተነሱባቸው። ሁለቱ አንበሶችም ወደ እነሱ ሲመጡ በተመለከቱ ጊዜ ፍርሃት ስለያዛቸው ወደ ኋላቸው ተመለሱ። ቀሳውስቱ አለቃም ቄሰ ገበዙ ልጆች ሆይ አትፍሩ፣ ፍርሃት መዘዝ ያለባት ናትና ልጆች ሆይ አትፍሩ። በቀድሞ ዘመን የሰማይ አዕዋፍን የዱር አራዊትን በስልጣኑ ያሰራቸው ተአምር አድራጊው አባታችን ተክለ ሃይማኖት ከኛ ጋር ነውና ዛሬም እንዲሁ ወደኛ የሚመጡትን አንበሶች እንደነሱ ያስራቸዋልና ብሎ ታቦቱን የተሸከሙት ካህናት ያለ መንቀሳቀስ ጸጥ ብለው እንዲቆሙ አዘዛቸው። ከዚያም አንበሶች ወደ ካህናቱ ቀረቡና አንዱ አንበሳ ታቦቱን ከተሸከሙት ካህናት ላይ ዘሎ ወጣ። በዚህም ጊዜ አንበሳውን አንዲት ስውር እጅ በመሬት ላይ ጣለችውና በጀርባው ተንጋለለ። ተነስቶም እኔ ተአምር የሚያደርግ መኖርን አላወቅኩምና እንደሚል በአባታችን በተክለ ሃይማኖት ታቦት ፊት ሰገደ። ሁለተኛውም እንዲመጥቶ ሰገደ። አንበሶቹ ጠባቂዎችም ይህን በተመለከቱ ጊዜ ፈጽመው አደነቁ። ሌዋውያን ካህናተ እስራኤል የእግዚአብሔርን የሕጉን ታቦት ተሸክመው ባሕረ ዮርዳኖስን ከተሻገሩ በኋላ ፈጣሪያቸውን እንዳመሰገኑት እኒህም ካህናት ፈጽመው ተክለ ሃይማኖትን ታቦት የተሸከሙ እግዚአብሔርን አመሰገኑ። እዚያም ሀገር ሮሃ በደረሱ ጊዜ ክቡር አባታችን ተክለ ሃይማኖትን የማያውቁ የቀሳውስቱን አለቃ ቄሰ ገበዙን ይህች ሀገር ንጉሥ ሀገር ናትና የንጉሥን መልእክት ወደኛ ካላመጣ ታቦትን ተቀብለን ልናስገባ አይቻልም በማለት ተቃወሙት። ቀሳውስቱም ታቦቱን ተቀብለው ከቤተ መቅደስ ያስገቡ ዘንድ ክቡር አባታችን ተክለ ሃይማኖት እንዳዘዛቸው ሰዎቹ ነገራቸው። ይልቁንም በዚች ሀገር ድንቅ ተአምራትን እንዳደረገ ነገሯቸው። ቀጥሎም በዚች ሀገር ካሉት ድንጋይ ውሃ እንዳፈለቀላቸውና ለመቁረጥ ያስቸገራቸው ታላቅ ዛፍም ስለሷ ክብር አባታችን ተክለ ሃይማኖትን በለመኑት ጊዜ በዚያች ሌሊት ተቆርጡና ከመሬት ወድቃ እንደተገኘችና በሙጋድ እንጨትነት እየፈለጡ ከብዙ ጊዜ ጀምሮ ያለማቋረጥ ከዚያ እስከዚህ
ለቅዱስ መስዋዕት ማዘጋጃ እንደተጠቀሙባት አስረዷቸው። ስለዚህም ወደ ሀገሪቱ ይገቡ ዘንድ ፈቀዱላቸውና እግዚአብሔርን እያመሰገኑ በፍጹም ደስታ ገቡ። ክቡር አባታችን ተክለ ሃይማኖትን ያደረገውን ድንቅ ተአምር ሁሉ ብዙ በጻፍን ነበር። ነገር ግን ለሚያነበውና ለሚሰማው መሰልቸት እንዳይሆን ጥቂት ጽፈን ተውን። ጸሎቱ፣ በረከቱ፣ አማላጅነቱ ለዘላለም በእውነት ይደረግልን። አሜን።